ደጋፊዎቻችን ሁሉ ታኬታና መጋጫ እንዲሁም ቁምጣና ማሊያችሁን ለብሳችሁ ወደ ስቴዲየም ነው በኤምሬትስ አብራችሁን ተጫወቱ ሲሉ ለደጋፊዎቻቸው ጥሪ አስተላልፈዋል። ተጠባቂው የሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ሊደረግ ቀናቶች ይቀራሉ። ሁለቱ ታላላቅ የአውሮፓ ከተሞች ፓሪስ እና ለንደን ግን ውጥረትና እግልት እየነገሰባቸው ይገኛል። ስፔናዊ አሰልጣኝ ሉዊስ ኤንሪኬ የፓሪስ ሰን ዠርመን አለቃ የምንወዳደረው የሶስትዮሽ ዋንጫ ክብርን ለማሳካት ነው ብለዋል። ሌላኛው ስፔናዊ አርሰናሉ አሰልጣኝ ሚኬል አርቴታ ደጋፊዎቻችን ሁሉ ታኬታና መጋጫ እንዲሁም ቁምጣና ማሊያችሁን ለብሳችሁ ወደ ስቴዲየም ነው በኤምሬትስ አብራችሁን ተጫወቱ ሲሉ ለደጋፊዎቻቸው ጥሪ አስተላልፈዋል። ከጨዋታው በፊት በሁለቱ አሰልጣኞች ስለተነገሩ ጉዳዮች እንመለከታለን። እንደተለመደው ቻናላችንን ላይክ በማድረግ እንዲሁም ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ይህ የምትመለከቱት ግዙፉ ሳንቲያጎ ቤርናባው ወይም ደግሞ ካምፕ ኑ አይደለም፣ አሊያ ሳንሴሮ አይደለም። ይህ ኤምሬትስ ነው። በሻምፒዮንስ ሊጉ የሩብ ፍጻሜ ጨዋታ አርሰናልን ሊገጥም የመጣው ሪያል ማድሪድ ከ60,000 በላይ ተመልካቾች ፊት ሲደናገር ታይቷል። 3-0 በሆነ ውጤት ሪያል ማድሪድም በኤምሬትስ ሲሸነፍ ኖርዝ ለንደን ፎሬቨር ዋተር ዘ ዌዘር እያሉ የመድፈኞቹ ደጋፊዎች አዚመዋል። ሚኬል አርቴታ ከክሪስታል ፓላስ የሁለት አቻ ውጤት ማግስት ደጋፊውን ዳግም ቀስቅሷል። በግማሽ ፍጻሜ ጨዋታ ቡድኑን እንዲያግዙ ተማጽኗል። አርቴታ ቀጣይ ማክሰኞ ለሚደረገው ጨዋታ ደጋፊው ህብረትና ተሳትፎ እንዲኖረው ያስፈልጋል ሲል ጠይቋል። ባለፈው በኤምሬትስ የሪያል ማድሪድ የ3-0 ድል ይህ ሜዳ በኤሌክትሪክ ማዕበል የተናጠ እስኪመስል ድረስ የሚነዝር ስሜትን ተላብሶ ታይቷል። በዚያ ጨዋታ የአርሰናል ደጋፊዎች ሙሉ 90 ደቂቃ ያለ እረፍት ቡድናቸውን ሲያበረታቱና ተቃራኒ ቡድን ተጫዋቾችን ሲያርበደብዱ ታይቷል። ታዲያ አርቴታ ይህ ድባብ ነው በቀጣዩ ማክሰኞ ሻምፒዮንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ እንዲደገምለት የጠየቀው። ያለኝ መልእክት እያንዳንዱ ኳስ ከኛ ጋር አብረን እንጫወት የሚል ነው ሲል ሚኬል አርቴታ ይነገራል። ስለዚህ ደጋፊዎች ሆይ ታኬታና መጋጫ ቁምጣና ማሊያችሁን ለብሳችሁ ወደ ስታዲየም ነው ማክሰኞ በጋራ ሆነን አብረን እንጫወታለን። በኤምሬትስ እጅግ ምርጥ ምሽት አብረን እናሳልፍ ሲል ለደጋፊዎች ጥሪውን አስተላልፏል። ሁለቱ ክለቦች በታሪካቸው ለአንድ ጊዜ ብቻ በሻምፒዮንስ ሊግ ውድድር ለፍጻሜ መድረክ መብቃት ችሏል። አርሰናል 3 ጊዜ በግማሽ ፍጻሜ መሳተፍ ሲችል ለሁለተኛ ጊዜ ደግሞ የፍጻሜ ተሳታፊ መሆኑን ለማረጋገጥ ከፓሪስ ሰን ዠርሜን ጋር የመጀመሪያ ዙር የግማሽ ፍጻሜ መርሃ ግብሩን በዕለተ ማክሰኞ ያደርጋል። የሊግ 1 ሻምፒዮንነትን አስቀድሞ ያረጋገጠው ፓሪስ ሰን ዠርሜን ባለፈው ማክሰኞ ከኖት ጋር አንድ አቻ የተለያየ ሲሆን በትላንትናው ዕለት በኒስ 3-1 በሆነ ውጤት ተሸንፏል። ከማክሰኞ ጨዋታ በኋላ በአሰልጣኝ ሉዊስ ኤንሪኬ ሲዘጋጁ ቆይቷል። በሊጉ ካደረጓቸው 31 ጨዋታዎች 78 ነጥቦችን ማሳካት የቻሉ ፓሪስ ሰን ዠርሜን እስካሁን ድረስ አንድ ሽንፈት ብቻ ነው የገጠማቸው። አራተኛ ተከታታይ ሊግ ዋንጫቸውንም ለመውሰድ ቀን እየጠበቁ ይገኛሉ። ኤንሪኬ ልጆች ከማክሰኞ ጨዋታ በፊት ከሰውየው አዲስ ትዕዛዝ ተላልፎባቸዋል። እኛ የምንወዳደረው ክብረ ወሰኖችን ለማሻሻል ሳይሆን ሶስትዮሽ ዋንጫን ለማንሳት ነው ሲል ሉዊስ ኤንሪኬ ገልጿል። ይህ ቡድን ሶስትዮሽ ዋንጫዎችን ዘንድሮ የማሳካት እድል አለው። የሊጋ ሻምፒዮንነት በታሪክ ለመጀመሪያ ጊዜ ኢንቪዚብል ወይም ምንም ጨዋታ ሳይሸንፉ ዋንጫዎችን የማሳካት እድል ከፊቱ ተቀምጦ ነበር። በትላንትናው ዕለት የመጀመሪያ ሽንፈቱን አስተናግዷል። የሉዊስ ኤንሪኬ ቡድን ከኩፕ ፍራንስ ለፍጻሜው ደርሷል። በቀጣይ ወር መጨረሻ ከስታደ ሬንስ ጋር ይጫወታል። የሻምፒዮንስ ሊግ ዋንጫ ደግሞ በግማሽ ፍጻሜው ከአርሰናል ጋር ይፋለም። እንግዲህ እነዚህ 3 ዋንጫዎች ነው ሉዊስ ኤንሪኬ ማሳካት አለብን እያለ የሚገኘው። ክብረ ወሰኖችን ማሻሻል የኛ እቅድ አይደለም። የኛ እቅድ ዋንጫዎችን ማንሳት ነው። ይህንን ጨዋታ ማሸነፍ ከቻለን ከአርሰናል ጋር ለሚኖርን ጨዋታ 100% አውጥተን እንድንስጥ በራስ መተማመናችን እንዲጨምር ያደርግልናል ሲል ሉዊስ ኤንሪኬ ይህንን ጨዋታ ብንሸነፍም ለአርሰናል ጨዋታ 100% ትኩረት መስጠት አለብን ሲሉ ከኒስ ጨዋታ በኋላ አስተያየታቸውን በመስጠት ተጫዋቾቻቸውን አነቃቅቷል። በሊግ 1 ታሪክ ያለመሸነፍ ዋንጫ ያነሳ ክለብ እስካሁን ድረስ የለም። ፓሪስ ሰን ዠርሜንን ለማሳካት ጫፍ ላይ ቢደርስም በትላንትናው ዕለት ሽንፈት አስተናግዷል። ዘንድሮ ፓሪስ ሰን ዠርሜን ይህንን ለማድረግ ሀሳባቸው አልተሳካላቸውም። እዚህ ላይ ደግሞ ሊግ 1 ብቻ ሳይሆን የሻምፒዮንስ ሊግና የኩፕ ደ ፍራንስን ዋንጫ በመድገም ሶስትዮሽ ዋንጫ ስለማሳካት እያለሙ ይገኛሉ። ለሶስትዮሽ ዋንጫ እየተወዳደርን ያለ ነው ብለዋል አሰልጣኙ። የአርሰናልና የፓሪስ ሰን ዠርሜን ጨዋታ በቀጣይ ሳምንት ማክሰኞ ይደረጋል። ሁለቱ አሰልጣኞች ግን ከዚህ ጨዋታ አስቀድሞ አንደኛውን ደጋፊውን ለህብረትና ለብርታት ሲያነሳሳ፣ ሌላኛው ደግሞ ተጫዋቾቹን ለአዲስ ታሪክ እያነሳሳ ይገኛል።